ሰላም እህቴ፣ እንዴት ነሽ? እንዴት አመሻችሁ? አለን። ደህና ነሽ? አመሰግናለሁ ሀብዬ ስላስገባሽኝ። እግዚአብሔር ይመስገናለን። እሺ እናቴ፣ እሺ አስረጅን። ምን ጠፋው? እንዴት ነው የጠፋችሁ? እኔ ሰሞኑን ፖስት እያደረኩና እያገዝኳቸው ያለሁት ሰላም አየለ ከተማ የምትባል ልጅ ወደ ዱባይ ሀገር 17 ዓመቷ ነው ከመጣች። እንዴ ማሪ እና እስክሪብቶ ሊያዝ እንዴ ለጻፋይ ዝም አይምሮ የዝም ብሎ ባባሪ ኦሆ ይመላ የጠፋችው ልጅ ስሟ ማን ነው? ሰላም አየለ ከተማ። እሺ መቼ ነው ወደ ዱባይ የመጣችው ሰላም አየለ ከተማ? በስንት ዓመት ነው? 17 በኢትዮጵያ 2000 ዓመተ ምህረት ሚሊዮን እስከ 2007 ግን ቤተሰቦቿን እያገዘች እየደወለች ነበር። 2007 እንቀት ድረስ 2000 ዱባይ መጣች። ለ7 ዓመታት ያህል ለ7 ዓመታት ቤተሰብ ጋር ትደውል ነበር። ስለዚህ ከጠፋች 10 ዓመቷ ነው ማለት ነው። አሁን አጠቃላይ 9 ዓመት ነው የሚሆነው። ቀጣይ ዓመት ላይ አይደለ 10 የሚሆነው እና ጥምቀት አካባቢ ነው ደውላ በአጎቷ ስልክ ነበር የደወለችው። ነፍሰ ጡር እንደሆነች እና ልትታሰር እንደሆነ የምትደውለውን በእስር ቤት ስልክ እንደሆነ ኦማን ከተማ እንደወሰዷት ነው የተናገረችው። የዛሬ 9 ዓመት በአጎቷ ስልክ ደውላ ኦማን ጠረፍ ላይ ኦማን ከተማ ላይ እዛ እንደምትወሰድ ነው የተናገረችው። ኦማን ሰዎቹ ኦማን ይዘዋት ኮንትራት ቤት ነበረች። 7 ዓመት ሙሉ አልጠፋችም። ኮንትራት ቤት ነበር ስትሰራ የነበረው። እሱን እርግጠኛ አይደለሁም። ማነው እርግጠኛ የሆነ ሰው የሚነግረን? ያው ትጥፋ አልተናገረችም። ለእናቷ ግን እርጉዝ እንደሆነች ተናግራ ነበር እንዳረገዘች። ከማን? ምንም የሚታወቅ ነገር የለም። የዛሬ 9 ዓመት በአጎቷ ስልክ ደውላ ኦማን ይዘዋት ነው የሄዱት ሰዎቿ። ይዘዋት እንደምትታሰር ነው የተናገረችው። የመጨረሻ ቃሏ እሱ ነበረ፣ እንደምትታሰር ብቻ ነበር። ኦማን እንደሄደች እና ኦማን እንደሄደች እና ልትታሰር እንደሆነ እስር ቤት ገብታ በእስር ቤት ስልክ እኮ ነው ያልሽው። በቃ ያንን ብቻ ነው የተናገረችው። ልትታሰር እንደሆነ ነው የእስር ቤት ስልክ ነው ያለችው። ስልኩ ተዘጋ። መልሶም ቢደወል አልተገኘችም። ስቲል ድረስ ምንም አይነት እንትን የለም። ኦማን እንደሄደች እና ኦማን ሀገር እስር ቤት ውስጥ እንደሆነች እና እርጉዝ እንደሆነች ለአጎቷ ተናገረች። የዛሬ 9 ዓመት በአጎቷ ስልክ ደውላ ልትታሰር እንደሆነ ነው እንጂ እዛ እስር ቤት ውስጥ እንደገባች ሳይሆን ልትታሰር እንደሆነ ነው። ይሄ የእስር ቤቱ ስልክ ነው። ሊያስሮኝ ነው አሳበው የነበረው። ስለዚህ እስር ቤት ሳይሆን ፖሊስ ጣቢያ ውስጥ ሆና ነው ልትደውል የምችለው። ሳትታሰር ገና ኦኬ እንደሄደች እና ልትታሰር እንደሆነ እርጉዝ መሆኗን ትደውለውም በእስር ቤት ስልክ እንደሆነ ተናገረች። እሺ ያ ቁጥር አለ አሁን ላይ እርግጠኛ አይደለሁም፣ ግን ልጠይቅ እና ቁጥሩንና የልጅቷን ፓስፖርት ኮፒ ፈልጋለሁ። ኢማራት ሲስተም ላይ ቼክ እንዳስደርግላት በስንት ዓመተ ምህረት እንደገባች መቼ እንደወጣች እና ጠፍታ ነበር አልነበረም ሲስተም ላይ ቼክ ማድረግ ይቻላል። አሁን ፎቶዋን እዚህ ጋር ማድረግ እችላለሁ። ሜይ ቢ ስክሪንሻት ማድረግ የምችል ከሆነ አይ መጀመሪያ ጉዳዩን ካረጋገጥኩ በኋላ ነው እኔ ፎቶ አለጥፌ ቪዲዮ ሰራላታለሁ። መጀመሪያ ግን ፓስፖርቷ ተልኮልኝ ሲስተም ላይ ቼክ ማስደረግ አለብኝ። እና እነሱም በቃ ለቅሶ ላይ ስለነበሩ ወዲያውኑ አጎቷ ሞቶ ነበረ። ብዙም እንትን አላሉ።
ከዛ ከአመት በኋላ ነው ሁሉም ቢረባረቡ ምንም ሊያገኙት አልቻሉም። እስካሁን ድረስ እንደዛ ነው ያለው። አዎ ዝም ብዬ ሰው ፎቶ ተለጥፌ አልሰራም። ለመሰለሽ አንድ ጊዜ ምን ገጠመኝ መሰለሽ? አንዷ እህቴን አፋልጊኝ ብላ መታ እኔ ጋ በእናትሽ እህቴ ጠፍታ እናቴ ልታማለች፣ በቃ በእህቴ ምክንያት በእናትሽ ብላኝ እሺ ብዬ ፎቶ አለጥፌ ቪዲዮ ሰርቼ ወዲያው በትልቁ አካውንቴ ነበር በተዘጋው አካውንቴ ኢንስታግራም ባዮ ላይ ያለ። ከዛ ወዲያው በኢንስታግራሜ ገብቶ አንድ ሱዳኒ በቮይስ አንቺ ማን ስለሆንሽ ነው የሚስቴን ፎቶ ለጠፈሽ የምታፋልጊ? ማን ውክልና ሰጥሽ? ማን ጠይቅሻለኝ? ከዛ ሲ እንዴ እህቷ መታ እኔ ጋር አልቅሳ ቮይስ አለኝ ሁሉ ነገር አለኝ። እህቷ መታ የጠየቀችኝ ላይቭ ሪከርድ አለ። ዋትሳፕ ቁጥሬ ሰጥቻት ነው ፎቶን የላከችልኝ። እናትየው እያለቀሱ የላኩልኝ ቮይስ በእህትየው አስልከው ፎርዋርድ ያደረገችልኝ አለ። ቤተሰቦቿ ጠይቀውኝ ነው አልኩት። እናትየው ቪዲዮ ማሰራት ይችላሉ፣ ግን ኦሮምኛ ነው የሚናገሩት። ምንም ችግር የለም፣ በኦሮምኛም ቢሆን እኔ ያስተረጉማለሁ። ምን ሆኖ ተገኘ? እሷ ከቤተሰብ ጠፍታ ሱዳኔ አግብታ ወልዳ ኢማራት ላይ እየኖረች ከቤተሰብ ጠፍታ ነው። ገባሽ? እሷ ግራ የተጋባ ነገር ስለሆነ ነው። አንዴ ስልክ ተለጥፎ እየተደወለ ነበር እና ሰዎች እንዲያፋልጓቸው ማለት ነው። እና የሆነ ሰው ደውለው ሞታለች ብሎ ስልኩን ዘጋው። አሁን ግራ የተጋባ ነገር ነው። ከሞተችም እውነቱን ማወቅ ይፈልጋሉ። የምርም በህይወት ካለችም መቼ በስንት ዓመተ ምህረት መቼ ነው ሰው ደውሎ ሞታለች ብሎ ስልክ የዘጋው? በመሀል አሁን ከጉርሻ ፔጅ ላይ በመሀል አስፖስተን ነበረ 2 ዓመት ምናምን አካባቢ። እሺ። እና ስልኩ ላይ የፍጹም ስልክ ላይ ተደውሎ እንደዛ ብሎ ስልክ ተዘጋ። መልሶም ያ ስልክ አይሰራም። ምንም እውነት የሆነ ነገር ስለሌለ እናትየው ደግሞ እውነቱን ነው ማወቅ የሚፈልጉት። አመት በዓል ጥምቀት በመጣ ቁጥር በቃ ለቅሶ ብቻ ነው። ኦኬ እሺ፣ አንቺ ቁጥርሽን ላኪልኝ እና በሚተሮች አየው ክብሪት አለች እዚህ ጋር ለክብሪት ላኪና ክብሪት ዋትሳፕ ላይ ቁጥርሽን ትሰጠኛለች። እኔ ሀቢባ ነኝ ብዬ ቮይስ አደርግልሻለሁ። የልጅቷን ፓስፖርት ልኪልኝ እና እኔ መጀመሪያ ኢማራት ዩናይትድ አረብ ኢምሬት ሲስተም ላይ ቼክ ማስደረግ እችላለሁ መቼ እንደወጣች ከኢማራት። እሺ ከዛም በኋላ ምንም ችግር የለም። ቤተሰቦቿ እኔ ሀቢባ አፋልጊን ልጃችንን የሚል ቪዲዮ ሰርተው ለአንቺ ልከውልሽ አንቺ ትልኪልኛለሽ። በኦሮምኛም ቢሆን ችግር የለውም አስተረጉመዋለሁ። እሱም ቪዲዮ እኔ ጋር ይዤ ነው እኔ ቪዲዮ ብሰራው ነገ እኔ ማንም ሰው ማን ነው የጠየቀሽ እኔ ሆን ብዬ ፈልጌ ተደብቄ አንቺ እኔን ልትፈልጊ ቪዲዮ ለምን ሰራሽ ብትል ይኸው እናትሽ ጠይቃኝ ነው ብዬ አቀርብላታለሁ ካለችበት ሰው። እግዚአብሔር ያክብርልኝ። መድኃኒዓለም የልብሽን መሻት ይሙላልሽ፣ ልጆችሽን ያሳድግልሽ። በጣም ነው የምናመሰግነው። እውነት ትልቅ ተስፋ ነው። ምንም አይደለ። አላህ ትገኛለች ብለን ተስፋ እናደርጋለን። አታስቢ። ለክብሪት ቁጥርሽን ላኪላት። እሺ፣ አመሰግናለሁ። መልካም ምሽት። እሺ፣ ላኪላት ሳትወርጂ። ክብሪት ታች ያለችው ናት። ፎሎ አርጊያትና ላኪላት። ፎሎ አርጊያት። እሺ፣ በቃ ስትልክልኝ አወራሻለሁ ዋትሳፕ ላይ። ቤተሰብ 10 ሰዓት ሆነ። ወልውጣና ገለኝ ታጥቤ ልደቅስ። ሀቡዬ ወይ ይወርድ አምጎና አውት እና ልደቴ ያው ከ13 ቀን በኋላ ነው እና ሀፒ በርዝደይ ቤን ካሁኑ በርዝደይን አድቫንስ የኔ ማር የኔ ፍቅር ሀፒ በርዝደይ የኔ ውድ። ስንት ዓመት ነው የሚሆንሽ ካልደበረሽ? ኧረ አይደብረኝም። 27 እየገባው ነው። በ8 ዓመት የ8 ዓመት አክብሪኝ። እሺ እንዴ አከብረሻለሁ እንጂ ማን አለኝ ከአንቺ ውጭ ማከብረው? ማለት ነሽ ነሽ ገና ነኝ። ያው ግን አግብቻለሁ። ሞደር የቀረኛው ጎበዝ። ውለጂ ውለጂ ውለጂ። አሚን አሚን አሚን። ወልዳለሁ። ቤተሰቡም እንግዲህ እየጨቀጨቁኝ ስለሆነ ወልዳለሁኝ። የኔ ማር ሰላም ዳሪልኝ። በጣም ነው የምወድሽ። እንድታወጣ መልካም ልደት። እንኳን ተወለድሽን አድቫንስ የኔ ውድ። ኑሪልኝ እህቴ። አሜን ሀቡዬ። ሁላችሁም ሰላም እደሩ እና ቢ ፖዘቲቭ ሁላችሁም። እሺ ኮሜንት መጻፍ ግዴታ አይደለም የኔ ውዶች፣ ሁላችሁንም እወዳቸዋለሁኝ። ፖዘቲቭ ሁኑ ሁሌም። ለሴት በተለይ ለሴቶች
በእናታችሁ ፖዘቲቭ ሆኖ እኛ ለራሳችን ነው መተጋገዝ ያለብን። ብናምርም ብናስጠላም ሴት ለሴት መተጋገዝ አለባት። ሁሌም ሀቡን ባያችሁ ቁጥር እንደምታምር ቆንጆ እንደሆነች አትመራችሁም እኮ ግን ለሰው ፖዘቲቭ ሆኑ። በቃ ላይክ ፖዘቲቭ መሆን ለራሳችሁን ፖዘቲቭ ያደርጋችኋል፣ ለቤተሰቦቻችሁ፣ ለልጆቻችሁ፣ ለሁሉም ነገር ፖዘቲቭ ያደርጋችኋል። እና ሁሌም ፖዘቲቭ ሆኑ። ሀቡዬ ወድሻለሁኝ። የልጆችሽ እናት ያደርግሽ። በጣም ወድሻለሁ። ሰላም ዳሪ እናቴ። እኔም ውድድ ወብዬ ማለት ሰላም ሁኚልኝ እኔ ፍቅር ውዶቼ፣ ማሮቼ፣ ፍቅሮቼ ሁላችሁም ዶክተር ሀቢባን ፎሎ አድርጋችኋል። ሁላችሁም ዶክተር ሀቢባን ፎሎ አድርጉ። ይሄኛውን አካውንት ማለት ነው የቪዲዮን፣ ይሄንን ሳይሆን ይሄኛው የላይቭ ነው። ለላይቭ ነው የምጠቀመው። ይሄንን አካውንት በደንብ እንድታውቁ ፈልጋለሁ። ሀቢባ ሳይመን ለላይቭ ነው የምጠቀመው። ዶክተር ሀቢባን ደግሞ ለቪዲዮ ፖስት ማድረጊያ ነው የምጠቀመው። ኦኬ፣ ስለዚህ ፎሎ አድርጉት ቪዲዮዎቼ እንዳያመልጧቸው። እና ደግሞ ዛሬ ለአካል ጉዳተኞች 50 ዊልቸር ሰክሰስ እንደሚሰጥ ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ሰክሰስ በጎ አድራጎት ድርጅት 50 አዲስ ዊልቸሮችን ለአካል ጉዳተኛ ወገኖቻችን ይሰጣል። ነገ በእኔ ቤት ላይቭ ላይ ይሄንን ቪዲዮ ሰርቼ በዶክተር ሀቢባ ፖስት አድርጊያለሁ። ሁላችሁም የዜግነት ግዴታችሁን ተወጡ። ያንን ቪዲዮ ሼር ዲዩት ሪፖስት በማድረግ ፈጣሪ ጋር ይመዘገብላችኋል። እሺ፣ እንደዚህ አይነት ቪዲዮዎችን እናንተ ሼር ያደረጋችሁት፣ ዲዩት ያደረጋችሁት፣ ሪፖስት ያደረጋችሁት ቪዲዮ ይሄ የአካል ጉዳተኞች ለዊልቸር ጥሪ ያደረግኩትን ሲያይ አንድ አካል ጉዳተኛና ሲም ቢመጣ ፈጣሪ ለእናንተ ይመዘግብላችኋል። ዊልቸሩን ከሰጠው ከሰክሰስ እኩል ለእናንተም ይመዘግብላችኋል። እሺ፣ ሀቡ ጨፍሪልን። የሚጨርሻዊ ደክሞኛል። I'm so tired right now. Why are you putting this mask? My style. This is Habiba style. Mask is Habiba style. It's just style. I love it. That's why I'm wearing it. ፈጣሪ ያክብርሽ የኔ እናት፣ ዘመንሽ በደስታ ይለቅ። ይህ መልካምነትሽን ፈጣሪ በልጆችሽ ይክፈልሽ። አሜን። ሂውዬ አሜን። ይከፍለኛል እማውቃለሁ። ከፈጣሪ እንጂ ከሰው አልጠብቅም። ከሰው ብጠብቅ ኖሮ ብዙ የሆንኩላቸው ያረኩላቸው ሰዎች ሶሻል ሚዲያ ላይ በየቤቱ እየገቡ ሲያሙኝ እተው ነበር። ለሰው ብዬ ቢሆን ለምስጋና ቢሆን እኔ የምሰራው ሰው እንዳይመሰግነኝ ቢሆን ኖሮ ብዙ የሆንኩላቸው አይናችሁ እያየ ነው። ሳውዲ ታግቶ ከኤምባሲ ጋር ተጻጽፌ ስንት ነገር ሆኜ ስንት ለምኜ ብር ትኬት ቆርጬ የኢማራት ቪዛ አስወጥቼ ያመጣሁት ልጅ ለሆዱ ሲል ሽጦኛል። ለሆዱ ሲል ግን አላዘንኩም። ብዙ ያረኩላቸው ሰዎች አሳልፈው እየሰጡኝ እየሰደቡኝ እያሙኝ ግን አልተውኩም መልካም ስራዬ። ለምን? ለፈጣሪ ብዬ ነው የምሰራው። ለሰው ብሎ የሚሰራ ሰው ለምን አልተመሰገንኩም ብሎ ስራውን መልካም ስራውን ይተዋል። ለምን አልተመሰገንኩም ብሎ እኔ ሰዎች እንዲያመሰግኑኝ አይደለም የማደርገው፣ ከፈጣሪ ያገኘዋለሁ። ፈጣሪ ጋር እየተመዘገበ ነው። እያንዳንዷ የምሰራት መልካም ስራ ተጠቅሜም ይሁን ሳልጠቀም ፈጣሪ ጋር ተመዝግቦልኛል። ገባችሁ? ፈጣሪ ጋር እኔ የሚሰጠኝ ጊፍት ነው አይደለ? እየተጠቀመች ነው የምትረዳው። ጊፍት ቢሰጠኝም ባይሰጠኝም ፈጣሪ ጋር ይመዘገብልኛል የምሰራው መልካም ስራ። ያኔ ፈጣሪ ለእኔ ነገ የሆነ ነገር ብሆን ልጆቼ እኔ በጊዜ ባልፍ ለልጆቼ ፈጣሪ እኔ በቁሜ የሰራሁትን መልካም ስራ ልጆቼ መልካም ሰው እንዲገጥማቸው በህይወታቸው መልካም ነገር ሁሉ እንዲገጥማቸው ያደርጋል ፈጣሪ። ከፈጣሪ ጋር ነው ጉዳዩ፣ ከሰው ጋር አይደለም። የሰው ጉዳይ ሲሆን ለሰው ስትሰሩ ሰው አላመሰገነኝም ብላችሁ መልካም ስራችሁ ትተዋላችሁ። ለሰው ስትሉ የምትሰሩ ከሆነ ለፈጣሪ ከሆነ ግን በቃ ፈጣሪ ጋር እየተመዘገበ ነው። እኔ መቼም አላቆምም። በህይወት እስካለው ባለኝ አቅም ወገኔን ማገዜን አልተውም። ተቃጠሉ አልተውም። እየተጠቀመች ነው የምትረዳው። እሳይ እንኳን ተጠቀሙ። እየተጠቀምኩ ወገኔን እጠቅማለሁ። ደግ አደረኩ። ምንም አያስቆመኝም። አካውንት ቢዘጋ ይኸው ማስክ አመጣሁ። እኔ መላተኛ መላላጣም ምን ይኸው በማስክ ደግሞ ቢዘጋ ሌላ መፍትሄ ደግሞ እፈልጋለሁ። አይ ውል ኔቨር ስታፕ። ማንም እኔን ከቲክቶክ አያጠፋኝም። አቡዬ አካውንት የተዘግቶብኝ አንቺን ብዬ ደግሜ ቲክቶክ መጣው። ቴንኪዩ ማሬ፣ ቴንኪዩ ፎር ዘ ላቭ። እና አሁን ደክሞኛል ልዝጋና ነገ በጊዜ ከችላለሁ። ነገ ሰኞ ነው። ዊልቸር እናድላለን ነገ ለ50 አካል ጉዳተኛ ወገኖቻችን። እሺ ሀቡዬ ደህና ደሪልን የኔ እናት፣ የኛ ጀግና። ገና እያንዳንዱ መጥቶ ገና ይቅርታ ይልሻል የኔ እናት። ገና ምን አይተሽ
በእውነት ማች ፎር ዩር ሰፖርት ስለሆንሽ አመሰግናለሁ። እወድሻለሁ። ሀሳቡዬ የእኛ መልካም በእውነት እኔ በቃ ለአንቺ የምመኘው ነገር ይሄ አይደለም። በእውነት በጣም ነው የምንወድሽ አቡዬ። በጣም ነው የምወዳችሁ። አመሰግናለሁ። ክብሪትዬ አካል ጉዳተኞች ዊልቸር 50 እናድላለን። ነገር ቪዲዮ ሰርቻ ሪፖስት አርጊ። እሺ አቡዬ ማታ 50 ሰው 50 አካል ጉዳተኛ እንመዘግባለን። ሰዎች ዊልቸር ይሰጣል ሰክሰስ። እሺ አቡዬ መልካም ቀን። እሺ ሰላም ሁኚ። ምናልባት ካልነበርሽ እና ካልሰማሽ አንዲት እህቷ የጠፋችባት 17 ዓመት ችግሯን ነግራኛለች እና ቁጥር በአንቺ እንድትልክ እዚህ ጋር ስለነበርሽ ለአንቺ እንድትልክ ነግሬያታለሁ። በኢንቦክስ በዋትሳፕ ላኪልኝ። እሺ ውዴ አሁን እሱን አደርጋለሁ። ፓስፖርት ኮፒዋን ምናምን እንድትልክ እንዲህ ቁጥሯን። እሺ ውዴ አሁን እልክልሻለሁ። እሺ አቡዬ በጣም ነው የምንወድሽ የእኛ መልካም። እሺ በእውነት ኑሩልኝ። እናንተ ናችሁ ሞራሎቼ። መቼም አካውንት ቢዘጋ አዲስ አካውንት እየከፈትኩ እንድመጣ የምታደርጉ ሞራሎቼ እናንተ የምትሰጡኝ ክብር ነው፣ እናንተ የምትሰጡኝ ፍቅር ነው እና በጣም አመሰግናለሁ። ያለ እናንተ እኔ ምንም ነኝ እና ቴንኪዩ ሶ ማች ከጎኔ ላላችሁ እህት ወንድሞቼ በሙሉ ቴንኪዩ ሶ ማች። አሜን አቡሼ ስራሽ ነው ባይዘ የሚያኖርሽ ስራሽ ነው። በቃ አመሰግናለሁ። እንደዛ ነው አብዬ። በቃ አሁን ስልኩን እልክልሻለሁ። በውስጥ አላየሁትም ነበር፣ አሁን ልከዋለሁ። ዊ ላቭ ዩ አይ ላቭ ዩ። መልካም ቀን። እሺ ክብሪትዬ ባይማ ሜሪዬ አይ ላቭ ዩ ቱ የኔ እናት። ቴንክ ዩ ሜሪዬ ቴንክ ዩ ሶ ማች ቴንክ ዩ ፎር ዩር ሰፖርት ቴንክ ዩ ሁሌ ከጎኔ ስላለሽ አመሰግናለሁ። ዘይኔ አራዳ ልዘጋ ነበር። መግባት ፈልገሽ ነው ላስገባሽማ? እሺ ግቢ። ሃፒ ማዘርስ ዴይ ሃፒ ማዘርስ ዴይ ቱ ዩ ቱ ማሬ። ሃፒ ማዘርስ ዴይ ቱ ኦል ማዘርስ ኢን ደ ወርልድ። ወይ ዘይኔ እንዴት ነሽ? አለሁልሽ። ሃፒ ማዘርስ ዴይ ኬም ቱ ዩ ማሬ። እንዴት ነሽ? አለሁልሽ ውዴ። ዛሬ በጣም ደስ ብሎኛል። ስትጨፍሪ ምን ስትይ በቃ አንቺ በጣም እኔ ደስ የሚል ባህሪ ያለሽ ካለሽ ባህሪ ደስ የሚለኝ የሰው ደስታ ያስደስትሻል፣ ትንሽ ነገር ያሳዝንሻል፣ ያስለቅስሻል እና እኔ ባይ ኔቸር ስለ እኔ ጸባይ አንድ ከኔ የምትወስጂው ነገር ሁልጊዜ እኔ ኮምፒቲሽን እወዳለሁ፣ ቻሌንጅ እወዳለሁ። ጥሎብኝ እንዴት በይ እኔ የማየው ሁልጊዜ ለምሳሌ ይሄ ላይክ ሶ ዩ ቲንክ ኮምፒቲሽን ያለው አሜሪካን አይድል ምናምን እወዳለሁ። በቃ እንደዚህ አይነት ከልጅነትሽ የሚሆን ነገር የለም። ስለዚህ አም ጎይንግ ቱ ሰፖርት ዩ ቢካዝ አይ ላቭ ዩ። ገባሽ? ቢካዝ ዩ አር ዱይንግ ደ ራይት ቲንግ ኖት አይ ላቭ ዩ ብቻ ዩ አር ዱይንግ ደ ራይት ቲንግ። ምንም ነገር እንደማትሆኝ እኔ አም 100% ሹር። በጣም እያማርሽ እያበብሽ ምን እያልሽ ዛሬ ደግሞ ይሄ ማስክ ከዚህ ፀጉር ጋራ ዩ ሉክ አሜዚንግ። አዎ የሚያምርበት ሰው ታውቂያለሽ። እንደኔ ችግር የሚሰጡኝ ነገር አሳመረኝ የበለጠ እንዴ። እኔ ያለፍኩበትን ማንም አላለፈም። እኔን ያለፍኩበትን ማንም አልኩሽ እኮ። እኔ የምወደው በቃ ይሄ ቻሊ ኮምፒቲሽን ምናምን ያለበትን ነገር ነው የምወደው። ነገርኩሽ እኮ ላይፍ ሾው። አዎ ላይፍ ሾው ላይ መሳተፈው በቃ እና ሰፖርት ማድረግ በቃ እንደዚህ ዱዌት ምናምን እወዳለሁ። ለምን ያሳለፍሽው ነገር እኮ ነው አስተምሮሽ ጥሎሽ የሚያልፈው። ስለዚህ አንቺም እንደዛ ነው መሆን ያለብሽ። ሞር ያጠነክራል። ምንድን ነው የሚሉት ፈረንጆች የሆነ የሚሉት ነገር አለ። እንትን ስታደርጊ ሞር ለቤተር ነው የሚመጣው እና ደግሞ ቼንጅስ ፎር ቤተር። ምን ያገባሽ አንቺ 100 ሚሊዮን ቢኖርሽ 1 ሚሊዮን ቢኖርሽ 500 ቢኖርሽ ፎሎወርሽ እኮ ፎሎወርሽ ነው በቃ። ያንቺ እኮ ፎሎወር ሳይሆን ያለሽ ቤተሰብ ነው። ሶ በቃ ፎሎወርማ ይቀራል እኮ ግን ቤተሰብ አይቀርም። ሶ ዊ አር ፋሚሊ። እሺ ማየ፣ እሺ አይዞሽ በቃ ደህና ሁኚ፣ ደሪ ሁሌ ፍሪ። እሺ ባይ ላቭ ዩ ባይ። አቡዬ በጣም ብዙ ሰው ነው ስልክ ላከልኝ። ወይኔ ጉድ! እንዴት ነው የምለያቸው? ቆይ ልጅ ተማን ነበር ተማቋ ያለ ማለይ አንዴ ግቢ እህትሽን አሁን እንዳፋልግሽ የነገርሽ ልጅ ግቢ። አቡ ማን ነበረ? እናንተ ምን ሆናችሁ ነው ሁላችሁ ሄዳችሁ ይላታችሁ? ጉድ አለ ሰውየው። የታለች? ማን ነበር ስሟ? ፍሬ ትሁን? አይ አይደለም
ብታነቢልኝ ስማቸውን እለየዋለሁ። ኦኬ ቆይ በጣም ብዙ ናቸው። ያብጸጋ ነው ስሟ። ያብጸጋ አገኘሁት። እሺ ያብጸጋም በቃ አሁን እልክልሻለሁ። አቡዬ እልክልሻለሁ። አሁን ያብጸጋ የምትል አይቻለሁ። እሷንም በቃ እሷን እልክልሻለሁ። ባይ አቡዬ። እሺ እሺ። እንትን አንድ ልጨፍርላችሁ የመጨረሻ ከመውጣቴ በፊት እሺ፣ ልጨፍርላችሁ። ሎዛ በራ በጣም ነው መወዳት። ኮመንት ላይ እየጻፈች ነው። ሀቡዬ አንድ የመጨረሻ ጨፍር። ደክሞኝ ነበር ግን የእውነት በጣም ስለማከብርሽ ነው። እኔ ውድ እህቴ ናት። አታቋትም። ምንም ላይፍ አትገባም፣ ቪዲዮ አትሰራም፣ ፎሎ የላትም። የኔ ቤተሰቦች እንዲህ ናቸው። እሺ ሀ ልጨፍርላችሁ። የምር ደክሞኛል ግን አላሳፍርሽም ብዬ እኔ እናት ይህን ያህል ነው እኔ ሰው ማከብረው። ዶክተር ሀቢባን ፎሎ አድርጉ ሁላችሁም። ዶክተር ሀቢባን ፎሎ አድርጉ። ቪዲዮ የምፖስትበት አካውንት ነው። ቪዲዮ ተደራሽነት እንዲኖረው ፎሎ አድርጉ ሁላችሁ። እሺ ዘና ሆይ መላ ሀቡዬ ወይ ሀቡዬ ወይ ሀቡነት ወይነት ሀቡሻ ወይሻ ማህሙድ አህመድ ምን የሚለው Playing from Habiba.